ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። ይሄን ያህል ይቅርታ የሚያስጠይቅ ነገር አድርጓል? አይ አይመስልኝም። እስካሁን ስለዘገየው በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። እውነት ነው ብዙ ቆይተሃል። ያ ማለት ግን የምትናገረው ነገር ልክ ነው ማለት አይደለም። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። ከዛ ምስኪኖች እውነት መስሏቸው ያምናሉ። በሚያሳዝን ሁኔታ በዚህ ሰዓት ብዙዎቻችን በእንደዚህ አይነት በተዛቡ መረጃዎች እየተሸወድን ሰው ላይ እየፈረድን ነው። እሸቱም ላይ የደረሰው ይሄ ነው። ብዙ ቲክቶከሮችና ዩቲዩበሮች መረጃን እያዛቡ እሸቱ ያላለውን እንዳለ ያላረገውን ደግሞ እንዳደረገ አድርገው በውሸት እየወነጀሉ ለራሳቸው ቪው ብለው ከአድናቂዎቹ ጋር ለማጣላት ሞክረዋል። እሸቱ እንደ ማንኛውም ሰው ስህተት ሊሰራ ይችላል። ተሳስቶ ከሆነ እንኳን የምር የምታደንቁትና የምትወዱት ከሆነ ስህተቱን እንዲያርም መናገር እንጂ የሚገባው እንደዚህ በተሳሳተ መረጃ አላስፈላጊ ጥላቻ ልናሳየው አይገባም ነበር። እሸቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ ሲጀምር? እንግዲህ ሎጂክ የተማረ ሰው ይህም በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስህተት አድርጎ በመተቸት ድል እንዳገኘ ይቆጥራል። እውነት ነው። በተሳሳተ መረጃ የሰውን ስም በማጥፋት ጥሩ መስለው በመቅረብ ለራሳቸው ተከታይ ለማፍራትና ለራሳቸው ጥቅም ለማዋል ይሰራሉ። ብዙዎቻችን ይሄ ማታለያቸው ሳይገባን እንሸወድላቸዋለን። ሁል ጊዜ እንደምለው ነገሮችን ሳናጣራ እና ትክክለኛ መረጃ ሳይኖረን ምንም አይነት ውሳኔ መወሰን የለብንም። ስህተት ከመስራት አልፈን ገንዘባችንን እንድናጣ ሁሉ ሊያደርገን ይችላል። ይህም በተደጋጋሚ ጊዜ የሰዎች ችግር ሲሆን ይታያል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት፣ ያለምንም የትምህርት ጊዜ፣ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። በግዴለሽነት እንደልባቸው ሶሻል ሚዲያ ላይ መጥፎ ስራዎችን ሲሰሩና ሲናገሩ የነበሩ ሰዎች በአንድ የተመልሰው ለቤተ እምነት ገንዘብ ሲያሰባስቡ ማየት የቤተ እምነቱን ስም የሚያበላሽ ነገር ነው የሚሆነው። ምንም በመሃል የሚያሳዩት የንስሐ ወይንም የመመለስ ታሪክ ሳይኖር በአንዴ ተነስተው ለአንድ ቤተ እምነት ገንዘብ ማሰባሰብ የእነሱን የኋላ ታሪክ የዛን የቤተ ክርስቲያን ስም እንዲጠለሽ ሊያደርገው ይችላል። ከልባቸው ተመልሰው ሊሆን ይችላል። ግን ይህን የሚያደርጉት ከልባቸው መመለሳቸውን ሳያሳውቁ ተነስተው በግድ የለሽነት እንዲህ ማድረጋቸው በአማኞች ላይ የሚያመጣው ተጽዕኖ ሊኖር ይችላል ነው እንጂ ከኃጢአት ተመልሰው ለምን እንደዚህ ያደረጉ የሚል እንዳልሆነ መልእክቱን ለመግለጽ የተናገረ ይመስለኛል። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስህ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ እየመጣህ የቀለድክብን ሰው እኮ ነው በየቤታችን። የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። ጥያቄው ትክክል ነው። የማ ልጅ እንዲያዩ ነው ቪዲዮን የሰራኸው ነው። እስኪ ሙሉ ቪዲዮን እንየው። 1 ዓመት ከ9 ወር ሆኖት ይትባረክ ስንት ቃላት ያወጣል የሚለውን ስቆጥረው ከ10 አይበልጥም። በጣም ነው ሾክድ የሆንኩት። እንዴ ልጄ እንዴት ንግግር ሊዘጋ ይቻለ? ብዙ ሰው ልጁን ቃል የሚያስተምረው በዩቲዩብ ነው። ሰው ሚስ ራቼል በጣም ተወዳጅ ነች፣ በጣም ጎበዝ ነች። ነገር ግን ለእኔ ልጅ ሚስ ራቼልን ዩቲዩብ ላይ መክፈት እችላለሁ ወይ ብዬ ሳስበው አልችልም። ለምን? እንዴት? እነ ሚስ ራቼል ፒያኖ፣ ጊታር፣ ሌሎችንም የሙዚቃ መሳሪያዎች ስለሚጠቀሙ ገና ከኢንፋንት ከጨቅላ እድሜያቸው ጀምሮ የፈረንጅ የሙዚቃ መሳሪያ አይምሯቸው ውስጥ ተጽፎባቸው ያድጉና ካደጉ በኋላ ጭፈራ ቤት ለመሄድ የፈረንጅ ሙዚቃ ለማቀንቀን የፈረንጅ ሙዚቃ ሲሰሙ ወዲያው ለመሳብ ቅርብ ይሆናሉ። ይሄ ለኛ አደገኛ ነው። ቴሌቪዥንና ስልክ አይደለም ለልጆች ለታዳጊዎች እንኳን አይመከረም። ምክንያቱም ምንም የሚጠቀሙበት ነገር ሳይኖር አይናቸው እንዲፈዝ ያደርጋቸዋል። እሱ ብቻ አይደለም የአእምሮ ንቃታቸውን ወይንም ፍጥነታቸውን ይገድበዋል። አንድ ነገር በፍጥነት የመማር ችሎታቸውንና ትኩረት የማድረግ ችሎታቸውን ይገድበዋል። ከሌሎች ልጆች ጋር የመግባባት ችሎታቸውን ይገድበዋል ወይንም ብቸኛ እንዲሆኑ ያደርጋቸዋል።
በትምህርታቸውም ውጤታማ እንዳይሆኑና ከዛም በኋላ ባለው ህይወታቸው ሊፈቱት የማይችሉትን ችግር ያስከትልባቸዋል። ባስ ካለም እስከ አይምሮ ህመምና የአይን መታወር ድረስ ሊደርስባቸው ይችላል። ስለዚህ በስልክና በቴሌቪዥን ጉዳይ ወይንም በአጠቃላይ በኤሌክትሮኒክስ ነገሮች በኩል ለልጆቻችን በጣም ልንጠነቅቅላቸው ይገባል። እሸቱ ለማለት የፈለገው ነገር ሲመስለኝ ለውጭ ልጆች የተሰሩ ፕሮግራሞች ለውጭ ልጆች እንጂ ለእኛ ሀገር ልጆች አይደሉም። ከዛም አልፈው ጥንቃቄ ጎደላቸው ስለሆኑ ልጆቻችንን ብናሳያቸው ሊያበላሹብን ይችላሉ። ስለዚህ እሱ በጥንቃቄ ለራሱ ልጅ የሚጠቀመውን የቃላት መለማመጃ በቪዲዮ አድርጎ ለሌሎች መክፈል ለማይችሉ ወላጆች በነፃ እንዲጠቀሙበት ለማድረግ ይመስለኛል። ቢሆንም ግን ከቴሌቪዥንና ከስልክ የሚመጣው ጨረር ልጆች ላይ የሚያመጣው ችግር ቀላል ስላልሆነ አሁንም ቢሆን ቢቻል በራሳችን ብናለማመድ፣ ካልሆነም ደግሞ የምናሳይበት ጊዜ ገደብ ቢኖረው ይመረጣል። እምላችሁ ምንድነው አንዲት ንግግር ተቆርጣ ስትቀር ወደ ትክክለኛው የኛ ቻናል መታችሁ ሙሉ ሐሳባችንን ስሙና ከዛ በኋላ ፍረዱን ነው። ለእሸቱ ብቻ ሳይሆን ለሌላም ነገር የምታዩትን የተቆራረጠ ቪዲዮ ብቻ ተመልክታችሁ መፍረድ ተገቢ አይደለም። ነገሩን ቦታ የምትሰጡት ከሆነ ወይንም የምታደንቁት ሰው ከሱ የማይጠበቅ ነገር የተናገረ መስሎ በተቆራረጠ ቪዲዮ ስታዩ መጀመሪያ ነገሩ ልክ መሆኑን ወይንም የሰውየውን ሐሳብ በስነ ስርዓት ከራሱ ቻናል በመሄድ ማረጋገጥ ወይንም መናገር የፈለገውን ነገር ከራሱ ከለቀቀው ማየት ይሻላል እንጂ ሌሎች የለቀቁትን የተቆራረጠ ቪዲዮ በማየት መፍረድ ተገቢ አይደለም። የእሸቱንም ሐሳብ ከራሱ የዩቲዩብ ቻናል በመሄድ ማጣራት ሲገባ ሌሎች ቆራርጠው የለቀቁትን ወይንም አበላሽተው የተናገሩትን ንግግር በማዳመጥ በባዶ እየፈረድንበት መሆኑን ማወቅ አለብንና እሱም እንዳለው ከመፍረዳችን በፊት መጀመሪያ እራሱ ቻናል ሄደን ሙሉ ቪዲዮን ማየትና ማለት የፈለገውን በስነ ስርዓት መረዳት ይኖርብናል።